ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 12 ቀን 2017 ዓ.ም ዕለታዊው የምዕራፍ 2 የምሽት ቢዝነስ ዜና ዘገባችን ጀምሯል። በቢዝነስ ዘገባችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። ከዜናዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን በችርቻሮ ንግድ ላይ ለመሰማራት ፈቃድ ለሚጠይቁ የውጭ ባለሀብቶች አዲስ መመሪያ መውጣቱ ተሰምቷል። በአዲሱ መመሪያ የተካተቱ ጉዳዮችን በዝርዝር የምንነግራችሁ ይሆናል። በስምንተኛው ዙር ጨረታ የዶላር ዋጋ በከፍተኛ ሁኔታ መጨመሩ ተገልጿል። ለመሆኑ የዶላር ጭማሪው ምን ያህል ነው? የምትሰሙት ይሆናል። የማህበራዊ ትስስር አገልግሎት ሰጪ ተቋማት ቅርንጫፍ ቢሮዎቻቸውን በኢትዮጵያ እንዲከፍቱ ባለስልጣኑ መጠየቁ ተሰምቷል። ሙሉ መረጃውን የምናጋራችሁ ይሆናል። ባንኩ ባለፉት 5 ዓመታት ለገንዘብ ሚኒስቴር የሰጠው 700 ቢሊዮን ብር የቀጥታ ብድርና የዋጋ ግሽበት ማስከተሉ ተሰምቷል። በዝርዝር የምትሰሙት ይሆናል። በከተማው የሚገኙ ዳቦ አምራቾች በተወሰነላቸው የዋጋ ተመን እንዲሸጡ ሊደረግ መሆኑ ተሰማ። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምሽት የምዕራፍ 2 ቢዝነስ ዜና ዘገባዎቻችንን እንድትከታተሉ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። በኢትዮጵያ ህገወጥ የነዳጅ ግብይት የተበራከተው የመሸጫ ዋጋው ከጎረቤት ሀገራት አንጻር ያነሰ በመሆኑ ነው ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናገሩ። ዶክተር ካሳሁን ይህን ያሉት በዛሬው ዕለት የተቋሙን የ11 ወራት የዕቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት ነው። በዚሁ ወቅትም የምክር ቤቱ አባላት የነዳጅ ህገወጥነትን ለመቆጣጠርና የነዳጅ ማደያ በሌለባቸው አካባቢዎች ላይ ማደያዎችን ለማስፋፋት እየተሰሩ ያሉ ስራዎችን በተመለከተ ዝርዝር ማብራሪያ እንዲቀርብላቸው ጥያቄ አንስተዋል። ለተነሱ ጥያቄዎች ምላሽ የሰጡት ሚኒስትሩ ከ1700 በላይ ማደያዎች አገልግሎት እየሰጡ እንደሆነ ተናግረዋል። ዶክተር ካሳሁን አክለውም ተገንብተው የተጠናቀቁ ተጨማሪ 250 ማደያዎችን ለመክፈት ጥረት እየተደረገ እንደሚገኝም በምላሻቸው ገልጸዋል። በተጨማሪም ማደያ በሌለባቸው አካባቢዎች ደግሞ አዳዲስ ማደያዎች እንዲገነቡ ሀገራዊ ማስተር ፕላን እየተዘጋጀ መሆኑንም አንስተዋል። ሁሉንም የነዳጅ ምርቶች በጅቡቲ ተርሚናል እያስገባች ነው ያሉት ሚኒስትሩ 58 የነዳጅ ኩባንያዎችና 5427 የነዳጅ ቦቴዎች መኖራቸውንም ጠቅሰዋል። ባለፈው በጀት ዓመት 3.9 ቢሊዮን ሊትር ነዳጅ መቅረቡን አስታውሰው እየተገባደደ በሚገኘው የ2017 በጀት ዓመት 4.3 ቢሊዮን ሊትር ቀርቧልም ብለዋል። ይህ ከባለፈው ዓመት የ10 በመቶ ጭማሪ እንዳለውም ሚኒስትሩ በማብራሪያቸው ላይ ጠቁመዋል። በሀገሪቱ የሚታየው ህገወጥ የነዳጅ ግብይት ምክንያቱ በቂ አቅርቦት አለመኖርና የኢትዮጵያ የነዳጅ መሸጫ ዋጋ ከጎረቤት ሀገራት ጋር ያነሰ በመሆኑ ነው ሲሉም ተናግረዋል። ሀገሪቱ ካለፈው ግንቦት ወር መጨረሻ ጀምሮ ከጥቅል የነዳጅ ድጎማ በመውጣት ከዓለም ዋጋ ጋር ለማቀራረብ እየሰራች ነው ያሉት ሚኒስትሩ ይህም ሆኖ የኢትዮጵያ ነዳጅ ከጎረቤት ሀገራት አንጻር ሲታይ ቅናሽ እንዳለው ማስረዳታቸውን የንግድና ቀጠናዊ ትስስር ሚኒስቴር መረጃ ያመላክታል። ነፃ የንግድ ቀጠና ስምምነትን ለመተግበር የሚያስፈልጉ ዝግጅቶችን ኢትዮጵያ መጨረሷ ተሰማ። የአፍሪካ ነፃ የንግድ ቀጠና ስምምነትን ለመተግበር የሚያስፈልጉ ዝግጅቶችን ኢትዮጵያ መጨረሷን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀው። ስምምነቱን ስራ ላይ ለማዋል የሚያስችል የታሪፍ ማሻሻያ ሰነድ የጸደቀ ሲሆን በቀናት ውስጥ ይፋ እንደሚሆንም ተገልጿል። ስምምነቱን በተሟላ ሁኔታ ስራ ላይ ለማዋል ይረዳል የተባለ የፕሮጀክት ድጋፍም ከአውሮፓ ህብረት መገኘቱ የተገለጸ ሲሆን የአፍሪካ ነፃ የንግድ ቀጠና ስምምነት በጎርጎሮሳውያኑ አቆጣጠር በ2018 በሩዋንዳ ኪጋሊ በ44 የአህጉሩ ሀገራት መፈረሙ ይታወሳል።
ኢትዮጵያ ስምምነቱን በመፈረም ብቻ ሳይሆን በፓርላማ በማጽደቅም ከቀዳሚዎቹ መካከል ስትሆን ስምምነቱ በዋናነት በገቢ ዕቃዎች ላይ የሚጣለውን ታሪፍ በማስቀረት በአገልግሎት ንግድ ዙሪያ ያሉ ማነቆችን የመቀነስ ግብ ያለመም ነው። 1.3 ቢሊዮን የሚሆኑት የአፍሪካ ህዝቦችን በማቀራረብ 3.4 ትሪሊዮን ዶላር ግምት የሚሆን አህጉራዊ ገበያ የሚፈጥር ስምምነት እንደሚሆንም ተስፋ ተደርጓል። ኢትዮጵያ ይህን ስምምነት ለመተግበር የሚያስችላትን ዝግጅት እንደተጠናቀቀ በንግድና ቀጠናዊ ትስስር ሚኒስቴር የኮሙኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሙ ፍላቴ ገልጸው ስምምነቱን ስራ ላይ ለማዋል የሚያስችል የታሪፍ ማሻሻያ ሰነድ የጸደቀ ሲሆን በቀናት ውስጥ ይፋ እንደሚደረግም ተናግረዋል። ኢትዮጵያ ይህንኑ ስምምነት በተሟላ መንገድ ስራ ላይ እንድታውል ይረዳል የተባለ ፕሮጀክት መነደፉንና በ6 ሚሊዮን ዩሮ የአውሮፓ ህብረት ድጋፍ ስራ ላይ እንደሚውል የተነገረለት ፕሮጀክቱ በ4 ዓመት ውስጥ የሚተገበር እንደሆነም ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር ከአውሮፓ ህብረት ጋር በመሆን የሚተገብሩት እንደሆነ የተጠቀሰ ሲሆን የንግዱን ማህበረሰብ ስራ ፈጣሪዎችንና አምራች ዘርፉን ለመደገፍ የተቀረጸ ፕሮጀክት ስለመሆኑም ተሰምቷል። በጎርጎሮሳውያኑ 2018 የተፈረመው የአፍሪካ ነጻ የንግድ ቀጠና ስምምነት ከ2021 ጀምሮ በተወሰኑ ሀገራት ተግባራዊ የተደረገ የሚገኝ ሲሆን አብዛኛዎቹ አሁንም በዝግጅት ምዕራፍ ላይ እንደሆኑ ተጠቅሷል። ብሔራዊ ባንክ ባለፉት 5 ዓመታት ለገንዘብ ሚኒስቴር የሰጠው 700 ቢሊዮን ብር የቀጥታ ብድርና ዋጋ ግሽበት ማስከተሉ ተገለጸ። ብሔራዊ ባንክ በገለልተኛ የሂሳብ መርማሪ ተቋም ኦዲት የተደረገ ዓመታዊ የሀብት እንቅስቃሴውን የሚያሳይ ዳጎስ ያለ ሰነድ ይፋ ማድረጉ የተሰማ ሲሆን ሰነዱ ባለፉት 5 ዓመታት ወደ ገበያው የተረጨው አዲስ የገንዘብ መጠን 200 በመቶ ማድረጉን ማሳየቱ ተገልጿል። ብሔራዊ ባንክ ባለፉት 5 ዓመታት ለገንዘብ ሚኒስቴር የሰጠው 700 ቢሊዮን ብር የቀጥታ ብድርም ዋጋ ግሽበት ካስከተሉ መንስኤዎች መካከል አንዱ መሆኑ ተሰምቷል። ባለፉት 5 ዓመታት መንግስት የበጀት ጉድለቱ ሰፍቶ ወጪውን ለመሸፈን ከብሔራዊ ባንክ በቀጥታ ብድር በ100 ቢሊዮኖች እንዲወስድ ያስገደዱት ሁነቶችም ተፈጥረው ነበርም ተብሏል። የሰሜኑ ጦርነት፣ የኮቪድ ወረርሽኝና በሩሲያ ዩክሬን ጦርነት ምክንያት የአፈር ማዳበሪያ ዋጋ መጨመር መንግስትን ከፍተኛ ወጪ የጠየቁ ሁነቶች እንደነበሩም የፋይናንስ ባለሙያው አቶ መረድ ፍቅረ ዮሐንስ አስታውሰዋል። በዚህም ምክንያት በቀጥታ ብድር ከብሔራዊ ባንክ የገንዘብ ሚኒስቴር የወሰደው ከፍተኛ ብድር ባለፉት 5 ዓመታት በገበያው ውስጥ የገንዘብ ፍሰቱ በሁለት እጅ ያህል እንዲጨምር አድርጓልም ተብሏል። ከ5 ዓመት በፊት በገበያው ውስጥ ይገላበጥ የነበረው አጠቃላይ የገንዘብ መጠን 1 ትሪሊዮን ብር እንደነበረ ባለሙያው ጠቅሰው ከ5 ዓመት በኋላ እስካለፈው የፈረንጆቹ ዓመት የሰኔ ወር ድረስ የገንዘብ ፍሰቱ ወደ 2.7 ትሪሊዮን ብር ማደጉንም ሰነዱን ጠቅሰው ተናግረዋል። ይህም ለዋጋ ግሽበትና ለተለያዩ ኢኮኖሚያዊ ችግሮች በማጋለጡ አጠቃላይ የማክሮ ኢኮኖሚ ማሻሻያ እንዲደረግ አስገዳጅ ሁኔታ መፍጠሩም ተሰምቷል። የኢትዮጵያ ብሔራዊ ባንክ ወደ ገበያ የፈሰሰውን ከፍተኛ ገንዘብ መልሶ ለማሰባሰብ የወሰዳቸው የተለያዩ እርምጃዎችም ውጤት እንዳመጡ ተነግሯል። እየተገባደደ ባለው በጀት ዓመትም መንግስት ለመጀመሪያ ጊዜ ከብሔራዊ ባንክ የቀጥታ ብድር ያልወሰደበት ዓመት ሆኖ መመዝገቡም ተገልጿል። የማህበራዊ ትስስር አገልግሎት ሰጪ ተቋማት ቅርንጫፍ ቢሮዎቻቸውን በኢትዮጵያ እንዲከፍቱ ተጠየቀ። ኢትዮጵያ የማህበራዊ ሚዲያ ፖሊሲም ሆነ አዋጅ እንደሌላት የሚታወቅ ሲሆን የኢትዮጵያ መገናኛ ብዙሃን ባለስልጣን እንደ ሜታ ወይም ፌስቡክ ያሉ የማህበራዊ ትስስር አገልግሎት ሰጪ ተቋማት ቅርንጫፍ ቢሮዎቻቸውን በኢትዮጵያ እንዲከፍቱ በዛሬው ዕለት በሰጠው መግለጫ መጠየቁ ተሰምቷል። ባለስልጣኑ በዛሬው ዕለት በበይነ መረብ የሚካሄዱ የጥላቻ ንግግሮችን የሚመለከት የአንድ ዓመት ሪፖርትን የተመለከተ መግለጫ ለመገናኛ ብዙሃን የሰጠ ሲሆን እንደ ፌስቡክ ያሉ ድርጅቶች ከፍተኛ ተጠቃሚ ባለው ኢትዮጵያ ለማስታወቂያ ገቢ እያስገኙ አለመሆኑንም ገልጿል። ኢትዮጵያ ከ44 ሚሊዮን በላይ የበይነ መረብ ተጠቃሚዎች ያሉባት ሀገር ብትሆንም እስካሁን ድረስ የማህበራዊ ሚዲያ ፖሊሲም ሆነ አዋጅ የላትም። ባለስልጣኑ ሪፖርቱ ከጥር 2016 ዓ.ም እስከ ጥር 2017 ዓ.ም ያለውን የአንድ ዓመት ሪፖርት ለሶስተኛ ጊዜ እንዳዘጋጀው የተገለጸ ሲሆን የጥላቻ ንግግር ከምንጊዜውም በላይ በበይነ መረብ አማካይነት መስፋፋቱ በሪፖርቱ መመላከቱን የባለስልጣኑ ዋና ዳይሬክተር አማካሪ ታምራት ደረጀ ተናግረዋል። እንደ ሜታ ያሉ ትልልቅ የማህበራዊ ትስስር ገጾች በጎረቤት ሀገራት ሳይቀር ቅርንጫፍ ቢሮ እንዳላቸው አማካሪው ገልጸው
ከፍተኛ ተጠቃሚ ባላት ኢትዮጵያ እስካሁን ቅርንጫፍ ቢሮ አለመኖሩ ተገቢ አይደለም ሲሉ ተደምጠዋል። ኩባንያዎቹ የኢትዮጵያን ጥቅም ባስጠበቀ መልኩ እንዲሰሩና የማህበራዊ ሚዲያ መመሪያ ፖሊሲ በአዋጅ ተደግፎ በዝርዝር እንዲወጣ መታሰቡን አቶ ታምራት ያነሱ ሲሆን ሌሎች ሀገራት ላይ የማህበራዊ ሚዲያ ተቋማት ከፍተኛ የሆነ ገቢ ከማስታወቂያ የሚያስገቡ ቢሆንም በኢትዮጵያ የማስታወቂያ ገቢ እያስገኙ ባለመሆኑ ይህንን እንዲያስገቡ ይጠበቃል ሲሉ ተናግረዋል። ጥናቱ በዋናነት እንደ ፌስቡክ፣ ቲክቶክ፣ ቴሌግራም፣ ዩቲዩብ እና ኤክስን በመሳሰሉ ከፍተኛ ተጠቃሚ ባላቸው ማህበራዊ ሚዲያ አውታሮች ላይ የተደረገ ሲሆን የመረጃ ምንጮቹም ከ5000 በላይ ተጠቃሚ ያላቸው የማህበራዊ ሚዲያ ገጾችና ተጽዕኖ ፈጣሪ ግለሰቦች መሆናቸው ተረጋግጧል። በተጨማሪም በከፍተኛ ሁኔታ የጥላቻ ንግግር የሚዘዋወረው በአብዛኛው በጽሁፍና በተንቀሳቃሽ ምስሎች መሆኑ የተገለጸ ሲሆን በአብዛኛው ደግሞ በፌስቡክ፣ በቴሌግራም እና ቲክቶክ መሆኑ ተሰምቷል። ኢትዮጵያ የሐሰተኛና ጥላቻ ንግግርን ለመከላከል በማሰብ ባለስልጣኑ ይህንን ጥናት ሲያደርግ ለሶስተኛ ጊዜ ቢሆንም ጥፋቱ መጨመሩ እንጂ አለመቀነሱን የተነገረው። በኢትዮጵያ በአሁኑ ወቅት ወደ 4 ሚሊዮን የሚሆን የማህበራዊ ሚዲያ ተጠቃሚ መኖሩንና አጀንዳ በማስቀየር ደረጃ ከፍተኛ የሆነ አቅም ያላቸው ተጠቃሚዎች እንዳሏት በጥናት መመላከቱን አሃዱ ሬዲዮ በዘገባው አስነብቧል። በከተማው የሚገኙ ዳቦ አምራቾች በተወሰነላቸው የዋጋ ተመን እንዲሸጡ ሊደረግ መሆኑ ተሰማ። በመዲናዋ በክረምት ወራት መሰረታዊ የፍጆታ ግብዓቶች ላይ ተግዳሮትና እጥረት እንዳይፈጠር ክትትል እንደሚደረግ የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። ከንግድ ቢሮ ጋር በተደረገው ስምምነት መሰረት 30 ዳቦ አምራቾች በተወሰነላቸው የዋጋ ተመን ለህብረተሰቡ ምርቱን እያቀረቡ መሆኑ የተገለጸ ሲሆን ዳቦ አምራቾች በተወሰነላቸው የዋጋ ተመን እንዲሸጡ ሊደረግ መሆኑም ተሰምቷል። በቢሮው የቁጥጥር ዘርፍ ምክትል ኃላፊ አቶ ስመኛው ተሾመ እንደገለጹት መሰረታዊ ከሚባሉት የምግብ ፍጆታዎች መካከል አንዱ በሆነው ዳቦ ላይ ሊያጋጥም የሚችለውን ችግር ለመፍታትና ለአብዛኛው ነዋሪ ተደራሽ ለማድረግ የሸገር ዳቦ ማምረቻን ጨምሮ 30 የግል ተቋማት በዘንድሮ ዓመት ግንባታቸው ተጠናቆ ስራ መጀመራቸውን አስታውቀዋል። ከቢሮው ጋር የተደረገው የውል ስምምነት 70 ግራም ዳቦ በ6 ብር መሸጥን የሚያስገድድ ሲሆን የምርት እጥረት እንዳይኖር ከዱቄት አምራች ድርጅቶች ጋር ትስስርና ስምምነት በመፍጠር ወደ ማምረት ሂደቱ እንደተገባም ተገልጿል። ቀደም ሲል በከተማ አስተዳደሩ ተቋቁሞ የሚያመርተው ሸገር ዳቦም አሁን ላይ በቀን ከ700 ሺህ በላይ ዳቦ እንደሚያመርትና ሌሎችም በግል አምራቾች ተገንብተው ወደ ምርት የገቡ ድርጅቶች በሁሉም ክፍለ ከተማ እየሰሩ መሆኑ ተመላክቷል። ንግድ ቢሮ በሚያደርገው ክትትል ዳቦን ከተቀመጠው ግራምና ዋጋ ውጪ ሲሸጡ የተገኙ አምራቾች እና አከፋፋዮች ላይ እርምጃ እንደሚወሰድባቸው ምክትል ኃላፊው አቶ ስመኛው ተሾመ ጠቁመዋል። በችርቻሮ ንግድ ላይ ለመሰማራት ፈቃድ በሚጠይቁ የውጭ ባለሀብቶች ላይ ተጥሎ የነበረው ቅድመ ሁኔታ መነሳቱ ተገለጸ። ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት በሚፈልጉ የውጭ ባለሀብቶች ላይ ተጥሎ የነበረው 5 ሱፐርማርኬት ወይም 2 ሃይፐርማርኬት የማቋቋም ቅድመ ሁኔታ ተነስቶ 2.5 ሚሊዮን የአሜሪካን ዶላር ካፒታል ማስመዝገብ በሚል መተካቱ ተገልጿል። እንደ ቡናና የቅባት እህል ያሉ ምርቶችን ኤክስፖርት ለማድረግ ፈቃድ በሚሰጣቸው የውጭ ባለሀብቶች ላይ ተቀምጦ የነበረው ወደ ውጭ መላክ ያለበት አስገዳጅ ዓመታዊ የምርት መጠንም እንዲነሳ መደረጉ ተገልጿል። በውጭ ባለሀብቶች ላይ ተጥለው የነበሩት እነዚህ ቅድመ ሁኔታዎች የተነሱት የኢትዮጵያ ኢንቨስትመንት ቦርድ ባወጣው አዲስ መመሪያ ሲሆን በተከለሉ የውጭ ገቢ ጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ የተባለው ይህ ህግ ባለፈው ዓመት በተመሳሳይ ስም የወጣውን መመሪያ የሚሽር እንደሆነም ተጠቅሷል። የኢንቨስትመንት ቦርድ አዲሱን መመሪያ ያወጣው በነባሩ ህግ አቅሙ ያላቸው የውጭ ባለሀብቶች በወጪ የገቢ ጅምላና የችርቻሮ ንግድ ስራዎች ላይ እንዲሰማሩ ቢፈቅድም እርምጃው በቂ ሆኖ ባለመገኘቱ እንደሆነም ነው በህጉ ላይ ሰፈረው። ማሻሻያው የውጭ ባለሀብቶችን መተማመን ይበልጥ ማሳደግና ተጨማሪ የውጭ ካፒታል የሚሰባሰብበትን አሰራር መዘርጋት የሚል ዓላማዎች ያሉት ሲሆን የቀድሞ መመሪያው ለ10 ዓመታት ለሀገር ውስጥ ባለሀብቶች ብቻ ተከልለው የቆዩትን የወጪና ገቢ እንዲሁም የጅምላና ችርቻሮ ንግዶች ለውጭ ሀገር ባለሀብቶችም ክፍት እንዲሆኑ የፈቀደ ነበር። በቀድሞ መመሪያ የውጭ ባለሀብቶች የችርቻሮ ንግድ ፍቃድ ለማግኘት
በቅድመ ሁኔታነት ከተቀመጡት 3 አይነት የገበያ ስፍራዎች ቢያንስ አንዱን ማቋቋም ይጠበቅባቸው የነበረ ሲሆን የሚያቋቁሙት የገበያ ስፍራዎች በአንድ የባለቤትነት መዋቅር ስር የሚተዳደሩ መሆን እንዳለባቸውም ተጠቅሷል። የኢትዮጵያ ኢንቨስትመንት ቦርድ ያወጣው አዲስ መመሪያ ከ1 ዓመት በፊት የተቀመጡትን እነዚህን ቅድመ ሁኔታዎች የሻረ ሲሆን በአዲሱ መመሪያ በችርቻሮ ንግድ ላይ የሚሰማሩ የውጭ ባለሀብቶች ተጥሎባቸው የነበረው የገበያ ስፍራ የማቋቋም ቅድመ ሁኔታ በአስገዳጅ የካፒታል መጠን ተተክቷል። አዲሱ መመሪያ የውጭ ባለሀብቶች ቢያንስ 2.5 ሚሊዮን የአሜሪካን ዶላር ካፒታል እንዲኖራቸው የሚያስገድድ ሲሆን ይህ ካፒታል በአይነትና በጥሬ ገንዘብ የተከፈለ መሆን እንዳለበትም መመሪያው እንደሚያስረዳ ተገልጿል። አዲሱ መመሪያ ጉልህ ማሻሻያ ያደረገበት ሌላኛው ጉዳይ በወጪ ንግድ ወይም ኤክስፖርት ላይ መሰማራት የሚፈልጉ የውጭ ባለሀብቶች ከገበያ በመግዛት ኤክስፖርት ማድረግ የሚችሉት ጥሬ ቡና፣ የቅባት እህል፣ ጫት፣ ጥራጥሬ፣ የደን ውጤቶች፣ ቆዳና ሌጦ እንዲሁም ዶሮና የቁም እንስሳት እንደሆነ ተመላክቷል። ባለሀብቱ በራሱ ወይም በታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጭ ተቋም የተዘጋጀ ዝርዝር የስብዕናና የአቅም መግለጫ ሪፖርት ማቅረብ እንዳለበት የሚገልጸው ይህ አዲስ መመሪያ ባለሀብቱ በኢትዮጵያ መንግስት ተቀባይነት በሚኖራቸው የማዕቀብ ወይም ተመሳሳይ ገደቦች ዝርዝር ውስጥ ያለ መሆን አለመሆኑን የሚያረጋግጥ መሆን እንዳለበትም ተጠቅሷል። በ8ኛው ዙር ጨረታ የዶላር ዋጋ በከፍተኛ ሁኔታ መጨመሩ ተገለጸ። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ባካሄደው 8ኛው ዙር የውጭ ምንዛሪ ጨረታ አንድ የአሜሪካን ዶላር አማካይ ዋጋ 136 ብር ከ62 ሳንቲም መድረሱ ተገልጿል። ይህ የ8ኛ ዙር ዋጋ ከ7ኛው ዙር የዶላር ጨረታ ጋር ሲነጻጸር ጭማሪ ማሳየቱም ተገልጿል። በ8ኛ ዙር ጨረታ 11 ባንኮች መሳተፋቸውና ብሔራዊ ባንኩ ለጨረታ ያቀረበው የዶላር መጠን 50 ሚሊዮን ሲሆን የ1 ዶላር አማካይ ዋጋ 136 ብር ሆኖ መመዝገቡ ተገልጿል። ባለፈው በተካሄደው 7ኛ ዙር ጨረታ 12 ባንኮች የጠየቁትን የውጭ ምንዛሬ ድልድል ያገኙ ሲሆን ብሔራዊ ባንኩ ለጨረታ ያቀረበው የዶላር መጠን 50 ሚሊዮን መሆኑ ይታወሳል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያን ለማረጋጋትና መረጋጋትን ለመቆጣጠር ያለመ ይህን ጨረታ በየ2 ሳምንቱ እንደሚያካሂድ ማሳወቁ ይታወሳል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 12 ቀን 2017 ዓ.ም የዕለቱን የምሽት የቢዝነስ ዜና ዘገባዎቻችንን ቀደም ሲል ተከታተላችሁ ገበያ ሚዲያን በመወዳጀት መሰል መረጃዎችን ማግኘት ትችላላችሁ። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ምሽት ይሁንላችሁ። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት